በርና በጣም የሚያሳዝን መረጃ በአሰቃቂ ሁኔታ ደብድበውት ገለውት ፊቱን በስለት ተልትለው ሬሳውን በጆንያ ጠቅልለው በብሔረ ጽጌ መናፈሻ ጥለውት የቤተሰብን ልብ ለማራራት ነው ወይንስ ለፖሊስ ምርመራው ግራ እንዲያጋባ ነው መኪናዋ በሰላም ሳሪስ የተገኘችው? ውድ አድማጮቼ ይህን መረጃ ላደርሳችሁ ነፍስ ይማር ብዬም ብጀምር ደስ ይላል። አንዳንድ ሰው ሞት በጣም ነው የሚያሳዝነው። ውድ አድማጮቼ ቤቱን ፎሎ አድርጉ፣ ላይክ ሼር በማድረግ ጀምሩት። ለብሶ ይሆናልና ለጥንቃቄ ሼር ይደረግ። ሞት የሰው ልጅ ዕጣ ፈንታ ነውና ሰው ሁሉ የተወለደ ይሞታልና ነገር ግን የአንዳንድ ሰው አሟሟት በደንብ ይለያል፣ በደንብም ያሳዝናል። የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት ግን የጭካኔ ጥግን የሚያሳይ ነው። አዲስ አበባ በእንባ ያጠበና ሰሚውን ሁሉ በሐዘን የሰበረ አሳዛኝ ክስተት እነሆኝ። ቤተሰብ ለዘሃበሻ ማለት ነው እንደገለጸው በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገው ከቅርብ ጊዜ ወዲህ ኑሮን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ ወጣት ኪሩቤል ማለት ነው በተለያዩ የንግድ ስራዎች ላይ ተሰማርቶ የራሱን ህይወት የሚገፋና ለቤተሰቦቹም ትልቅ ተስፋ የነበረ ታታሪ ወጣት ነበር። ነገሮች ሁሉ የተቀየሩት የቤተሰብ ጭንቀት ጊዜ የሚጀምረው ባለፈው ሳምንት አርብ ዕለት ነበር። ኪሩቤል እንደወጣ ወደ ቤቱ አልተመለሰም። ቤተሰቦቹ በከፍተኛ ድንጋጤና ልብን በሚያደማ ጭንቀት ውስጥ ሆነው ለፖሊስ አመለከቱ። ሆኖም የአዲስ አበባ ፖሊስ የጠፋ ሰው ለመፈለግ ያለውን የ24 ሰዓታት የጥበቃ አሰራር ተግባራዊ በማድረግ ፍለጋው ወዲያውኑ ሊጀመር አልቻለም። እነዚህ 24 ሰዓታት ለቤተሰብ እጅግ የረዘሙ የጭንቀት ጊዜያት ነበሩ። ለኪሩቤል ደግሞ የሞትና የህይወት ትግል የነበረችበት ከባድ ጊዜ ነበረች። በእርግጥ አንድ ሰው ጠፋ ተብሎ ሪፖርት ሲደረግ ከጠፋበት ሰዓት የሚቆጠር 24 ሰዓት መጠበቅ ግዴታም ህግም ነው። የዘገየው የፍለጋ መጨረሻ ግን ማንም ሊሰማው የማይፈልገው ዘግናኝ ዱብ እዳ ይዞ ብቅ ብሏል። የኪሩቤል አስክሬን ብሔረ ጽጌ መናፈሻ አካባቢ በሚገኝ የቆሻሻ መጣያ ገንዳ ውስጥ በጆንያ ተጠቅልሎ ተገኘ። ገዳዮቹ ባወጡት ላይ እንግዲህ የፈጸሙት የጭካኔ ድርጊት የሰው ልጅ አእምሮ የሚዘገንና ርህራሄ የለሽነትን በግልጽ የሚያሳይ ነው። ቤተሰብ በሐዘን ተሰብሮ ለዘሃበሻ እንደተናገረው ወንጀለኞቹ የኪሩቤል ማንነት እንዳይታወቅ በሚመስል መልኩ ፊቱን በጭካኔ ተልትለው አፉንም በፕላስቲክ አሽገውት ፍጹም ልበደንዳናነት በተሞላበት በስማምቦ ለኢትዮጵያ መስለው አድማጮቼ ሁኔታም እሱ እንዳይመስልና ምርመራዎችን ለማሳሳት በማሰብ የጓደኛውን መታወቂያ አስክሬኑ ላይ ጥለው ሄዷል ማለት ነው። ይህን አሰቃቂ ድርጊት በተመለከተ ዘሃበሻ ያነጋገራቸው የአዲስ አበባ ፖሊስ አመራር በበኩላቸው ወንጀለኞቹን ለማሳሳት የጓደኛውን መታወቂያ ቢጥሉም በመታወቂያ ላይ ባለው መረጃ አማካኝነት ፖሊስ እንግዲህ መለየት ይችላል ማለት ነው። የዚህን ወጣት ዘግናኝ እንግዲህ ተከትሎ ፖሊስ ሰፊ ምርመራ እያደረገ መሆኑን እና በወንጀል ተጠርጣሪ በቁጥጥር ስር የዋሉ ሰዎች በዚህ ሰዓት መኖራቸውንም አመራሩ ይህንን ተናግሯል። ምርመራው እንደተጠናቀቀ ሙሉ መረጃው ለህዝቡ ይፋ እንደሚደረግ ቃል ገብቷል። በትክክልም ስለምንፈልግ በዚህ አሳዛኝ ክስተት ውስጥ ሌላው ልብ የሚነካው እንቆቅልሽ ደግሞ የኪሩቤል መኪና ጉዳይ ነው። ወጣቱ የተገደለበት አሰቃቂ መንገድ አንጀት የሚያላውስ ሆኖ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስባትና ሳይዘረፍ በሰላም መቆማ ቤተሰቡን የበለጠ ግራ የሚያጋባ ጉዳይ ነው። በአንድ ወቅት በተስፋና በህልም ተሞልቶ ሲራመድ የነበረው ኪሩቤል ዛሬ በጨካኞች እጅ ህይወቱ ተቀጭቶ አስክሬኑ በቆሻሻ ገንዳ ላይ ሊጣል ተችሏል። የቀብር ስነ ስርዓት የተከናወነው እንግዲህ ሮብ ዕለት ነው። ለኪሩቤል እንግዲህ ነፍስን በአጸደ ገነት ያኑርልህ እንመኛለን። ቤተሰቦቹና የቅርብ ዘመዶቹ ባዳውም ማለት ነው። የጉዳይ ብዙዎች የሚያሳዝን ነው። ትላንትም በወንጀል